ከፍርሃት ነፃ ለመውጣት የመጀመሪያው የሚያስፈልጋችሁ የኃይል መንፈስ እንደ ፍርሃት አስቀያሚ አጋንንት የለም። ከዚህ በኋላ ምን ሰርቼ ነው የምኖረው የሚል ፍርሃት ነው ላይፍሽን የሚገል። ሌሎች ዴመኖችን በሙሉ ኢንቫይት ያደርግብሻል። ሁሉም ዴመኖች የሱን ጥሪ ሰምተው ነው የመጡት። ፍርሃት አንተ ጋር የመጣ ሰዓት የገባው አስቀድሞ ስለ ጤንነት ፈርተ ከሆነ አንተ ጋር የመጣው የሚጠራውን ዴመን ያውቃል። የበሽታን ስፒሪት ነው ይዞልህ ይመጣው። ቢኮዝ ለዚህ ሰውዬ ምን እንደሚያስፈልግ ያውቃል። ምን ላይ እንደምትፈራ ያውቃል። ብዙዎቻችሁ ላይፋችሁ የተበላሸው በዚህ መንፈስ ነው። በጣም ብዙ ድሎች ነበሯችሁ። እነዛን ድሎች በፍርሃት ምክንያት ሉዝ አድርጋችኋል፣ አታችሁታል። ላይፋችሁ በበሽታው ከመያዛችሁ በፊት የበሽታው ፍርሃት ነው ያዛችሁ። አሁን የያዛችሁታን ስራ ብታጡ ድሃ እንደምትሆኑ ነው የምታስቡት። አሁን የጀመራችሁት ቢዝነስ ኮላፕስ ቢያደርግ ድሃ እንደምትሆኑ እርግጠኛ ናችሁ። ለምን? ፕሮስፔሪቲያችሁ የተንጠለጠለው በጀመራችሁት ቢዝነስ ውስጥ ነው። ፕሮስፔሪቲያችሁ የተንጠለጠለው በእግዚአብሔር መታመናችሁ ውስጥ አይደለም። ኢዮብ ጋር ስትመጣ ከብቶቹንም ውሰድ፣ ልጆቹንም ውሰድ፣ ቤቱንም ውሰድ፣ ሁሉንም ውሰድ፣ ነገር ግን እግዚአብሔር እስካለ ድረስ ድጋሚ መምጣት አይቀርም። የብልጽግና ኢንሹራንስ የጀመርከው ስራ አይደለም። የብልጽግና ኢንሹራንስ እግዚአብሔርና እግዚአብሔር ብቻ ነው። ፍርሃትን ካንተ ላይፍ ውስጥ ለመምታትና ለማሸሽ ከፈለግ the best way ከፍርሃት ነፃ ለመውጣት የመጀመሪያው የሚያስፈልጋችሁ የኃይል መንፈስ የኃይል መንፈስ ቢኮዝ እንደ ፍርሃት አስቀያሚ አጋንንት የለም። እንደ ፍርሃት አስቀያሚ መንፈስ የለም። እንደ ፍርሃት አስቀያሚ መንፈስ የለም። ሁሉንም ስራ ሞክረሽ ሁሉም ስራ ፌል ካረገብሽ በኋላ ከዚህ በኋላ እንዴት ነው ባለማገባው የሚል ፍርሃት ላይፍሽን ይገለዋል። ከዚህ በኋላ ምን ሰርቼ ነው የምኖረው የሚል ፍርሃት ነው ላይፍሽን የሚገል። ሌሎች ዴመኖችን በሙሉ ኢንቫይት ያደርግብሻል። ሁሉም ዴመኖች የሱን ጥሪ ሰምተው ነው የመጡት። ይሄን የነገረን እኔ አይደለሁም፣ ጌታ ኢየሱስ ነው። ይወጣል አጋንንቱ አለ። ከወጣ በኋላ ሂዶ ስድስቶችን ይጠራል አለ። የሚጠራቸውን እንኳን ያውቃል። ምሳሌ ፍርሃት አንተ ጋር የመጣ ሰዓት የገባው አስቀድሞ ስለ ጤንነት ፈርተ ከሆነ አንተ ጋር የመጣው የሚጠራውን ዴመን ያውቃል። የፖቨርቲን ስፒሪት አይጠራልህም። የበሽታን ስፒሪት ነው ይዞልህ ይመጣው። ቢኮዝ ለዚህ ሰውዬ ምን እንደሚያስፈልግ ያውቃል። ሄሎ ከኔ ጋር ናችሁ? ምሳሌ ህፃን ልጅ ለወለደች ሴት ሱፍ ገዝታችሁላት አትሄዱ። ልክ ነኝ አይደለ? ወይም እያገባ ላለ ሰው ምን ይዘህ መሄድ እንዳለበት አውቃለህ አይደለ? ቢኮዝ እያገባ ነው። እነዚህኞቹ ይሄ የፍርሃት ስፒሪት ካንተ ላይፍ ወጥቶ ሌሎችን የሚጠራ ሰዓት አንተ ቤት ውስጥ ምን እንደሚያስፈልግ ያውቃል። ፖቨርቲ ስፒሪት ነው የሚያስፈልገው፣ የበሽታ ስፒሪት ነው የሚያስፈልገው፣ ኮንፊዥን ነው የሚያስፈልገው፣ ኢግኖራንት ስፒሪት ነው የሚያስፈልገው። ምን እንደሚያስፈልገው የሚለውን በደንብ ያውቃል። ቢኮዝ ሌሎችን ከመጥራቱ በፊት አንተን በደንብ አውቀዋል። ምን ላይ እንደምትፈራ ያውቃል። ሄሎ ምን ላይ እንደምትፈራ ያውቃል። ምን ላይ እንደምትፈራ ያውቃል። የትኛው ስፍራ ላይ ጊቭ አፕ እንደምታደርግ ያውቃል። ብዙዎቻችሁ ላይፋችሁ የተበላሸው በዚህ መንፈስ ነው። በጣም ብዙ ድሎች ነበሯችሁ። እነዛን ድሎች በፍርሃት ምክንያት ሉዝ አድርጋችኋል፣ አታችሁታል። ልክ ነኝ? ላይፋችሁ በበሽታው ከመያዛችሁ በፊት የበሽታው ፍርሃት ነው ያዛችሁ። ሰዎች ካንሰር እነሱ ላይፍ ውስጥ ከመምጣቱ በፊት ፍርሃት ነው እነሱ ላይፍ ላይ መጣው። ያ ፍርሃት ነው ካንሰር የሚባል አጋንንት ይዞባችሁ የመጣው። ሄሎ የሚገርም የእግዚአብሔር ቅባት ላይፋቸው ላይ ያለባቸው አኖይንቲንግን በጣም የተሸከሙ ሰዎች ሆይ ለምንድን ነው ያን የመሰለ ግሎሪና ያንን የመሰለ ፕሬዘንስ ተሸክመው ሆይ ለምንድን ነው ሰዎችን ደሊቨር የሚያደርጉ ስትል ፖቨርቲ ስፒሪት ፊት መቆም አይችሉም። ፖቨርቲ ስፒሪት ፊት መቆም አይችሉም። ፖቨርቲ ስፒሪት ፊት መቆም አይችሉም። የመጀመሪያው የሚያስፈልጋችሁ ፍሮም ፍርሃት ስፒሪት ለመውጣት የኃይል መንፈስ ነው። የኃይል መንፈስ በሉሲ። ከፍርሃት የመጀመሪያው ነፃ ለመውጣት የሚያስፈልጋችሁ the spirit of power ወይም የኃይል መንፈስ። የኃይል መንፈስ ማለት ምን ማለት እንደሆነ ልንገራችሁ። የኃይል መንፈስ ማለት ምን ማለት እንደሆነ ልንገራችሁ። የኃይል መንፈስ ማለት ሰዎችን ደሊቨር ሰዎችን የሆነ ነገር ለማድረግ የምትጠቀሙበት ፓወር ካንተ ውስጥ ሲወጣ ማለት አይደለም። የኃይል መንፈስ ማለት በእግዚአብሔር በኃይል መታመን ማለት ነው። በእግዚአብሔር ምን ማለት? እጅግ በጣም መታመን። ኢዮብን አይተው ከሆነ ያለህ ነገር በሙሉ ሊወሰደብህ ነው ሲል ውሰድ ነው ያለው። ከኔ ጋር ናችሁ? ብዙዎቻችሁ ትልቁ ችግራችሁ እንደሆነ ልንገራችሁ። አሁን የያዛችሁታን ስራ ብታጡ ድሃ እንደምትሆኑ ነው የምታስቡት። አሁን የጀመራችሁት ቢዝነስ ኮላፕስ ቢያደርግ ድሃ እንደምትሆኑ እርግጠኛ ናችሁ። ለምን? ፕሮስፔሪቲያችሁ የተንጠለጠለው በጀመራችሁት ቢዝነስ ውስጥ ነው። ፕሮስፔሪቲያችሁ የተንጠለጠለው በእግዚአብሔር መታመናችሁ ውስጥ አይደለም።
ኢዮብ ጋር ስትመጣ ከብቶቹንም ውሰድ፣ ልጆቹንም ውሰድ፣ ቤቱንም ውሰድ፣ ሁሉንም ውሰድ፣ ነገር ግን እግዚአብሔር እስካለ ድረስ ድጋሚ መምጣት አይቀርም። እግዚአብሔር የሚባል አምላክ እስካለ ድረስ ድጋሚ ማለት አይቀርም፣ መመለስ አይቀርም፣ ድጋሚ መነሳት አይቀርም፣ ድጋሚ ባለጸጋ መሆን አይቀርም። የብልጽግና ኢንሹራንስ የጀመርከው ስራ አይደለም። የብልጽግና ኢንሹራንስ እግዚአብሔርና እግዚአብሔር ብቻ ነው። ፍርሃትን ካንተ ላይፍ ውስጥ ለመምታትና ለማሸሽ ከፈለክ ዴመን ካንሰር አለበት ሲል ችግር የለውም። እኔና ካንሰር እግዚአብሔር እስካለ ድረስ ተስማምተን 40 ዓመት 50 ዓመት መኖር እንችላለን በለው። ለቆ ነው የሚሄደው። ይሄ ሰውዬ ለኛም የሚሆን ቦታ የለውም ነው የሚልህ። ካንሰር አለበት ሲል ካንሰር ምንድነው በለው። ቀብድ ነህ ብሎ ጥሎ ይሄዳል። አልሰማውሽም? አሁን እኮ የምትሰሪውን ስራ፣ አሁን ያለሽን ደሞዝ፣ አሁን ያለሽን መስሪያ ቤት ውስጥ ያለሽን ስፍራ፣ አሁን ያለሽን ፖዚሽን ልታጭው ነው ሲልሽ ቤት ከምቀመጥ ብዬ ነው የምሰራው በይው። እሱን ኢንተርቪው ማድረግ ስራ እንዳሰራ፣ እሱ ጋር ዲያሎግ የመለወጥ ስራ እንዳሰራ ተስፋ አስቆርጠው። ፖል ጋር ስትመጣ ሰውየውን በስራ አስፈራሩት፣ ሰውየውን በመከራ አስፈራሩት፣ ሰውየውን በስደት አስፈራሩት። አንድ ስፍራ ደረሰና ሰውየው ሲገባ ሞት ወይ መውጊያ ይታላል። ሞት ወይ መውጊያ፣ ሰውየውን በሞት ልታስፈራሩ አችልም። አስራሃለሁ ብለህ ልታስፈራሩ አችልም። ሞት ጋር ሰውየው ቆሞ ሞት ወይ አለ፣ መውጊያ ይታለ። ሞት ወይ መውጊያ ይታለ። እነ ፒተርን እስር ቤት ውስጥ ያስገቧቸው ቤተ ክርስቲያን ተረብሻ እኮ ጸሎት እየተደረገ ነበር። ፖል ጋር ስትደርስ ችግር የለውም፣ ብሞት ለጌታ ነው፣ ብኖር ደግሞ ለእናንተ ነው ይላቸዋል። ብኖርም በሞትም ለክራይስት ነው ይላቸዋል። ሞት እሱ ላይፍ ላይ መጥቶ እንኳን ተስፋ የማስቆረጥ ስራ የሚሰራ ሰው ነው። በንግግራችሁ ውስጥ ለዴመን ኔክስት የሚናገርበትን እድል እንዳሰጡት። ጌታ ኢየሱስ ጋር መጥቶ እኮ ጥቅስ ሲጠቅስለት እግዚአብሔር ይገስጸን ያለው በቃ ጨረሰ። መዝሙር ላይ ሲጠቅስለት ዘዳግም ላይ እንደዚህ ይላል አላለው። ከኔ ጋር ናቸው አይደል? ዘዳግም ላይ እንደዚህ ምናምን አላለው። በቃ ተስፋ የማስቆረጥ ስራ ነው የሰራው። ሰዎች መተው የፍርሃትን ስፒሪት ሊጭኑብህ ሲፈልጉ እንኳን ተስፋ የማስቆረጥ ስራ ነው መስራት ያለብህ። ሰዎች ክራይስት ላይ ጠንካራ ከሆኑ ፍርሃት የሚባል ነገር ላይፋቸው ላይ አታገኝም። ታመሻል ሲልሽ አይ በመገረፉ ቁስል ተፈውሻለሁ ጨረሱ። ዳዊትን አይተዋል። ጎልያድ ፊት ለፊት ሲቆም ጎልያድ እንደዚህ እኮ ነው፣ እኔ ውሻ ነኝ እንዴ እኮ ነው ያለው። እኔ ውሻ ነኝ ወይ ምን ይዘህልኝ የምትመጣው? ብዙዎቻችሁ ናው ባለጸጋ እንድትሆኑ ጸልያለሁ ብዬ ሳወራሽ የፖቨርቲ ስፒሪት ሞኝነሽ እንዴ ነው የሚልሽ። እኔ ላይክ የሆነ ላይክ ሂር ተብሎ እንደሚሄድ ውሻ መስልሻለሁ ወይ? ፕሮፌት ባለጸጋ ነኝ ስላለ ባለጸጋ የምትሆኙ ቡክሽን ይሁን ነው የሚልሽ። ልከኛ አይደል? ምንሽ ነው የሚልሽ። ሳጥንስ ውስጥ ያስቀመሽውን ገንዘብ ነው የሚልሽ። ከዛ ዳዊት ብልጥ ነው እንደዚህ ያለው፣ አሁን በተገዳደርከው በሕያው አምላክ ስም እመጣብሃለሁ። ዳዊት የተማመነው ምንድነው ስትለይ ስም ነው። የእግዚአብሔር ስም የጸና ግንብ ነው። የጸና ግንብ ነው። ምን ማለት መሰለህ? የጸና ግንብ ደሞመንት ይሄ ግንብ ስትሮንግ ከሆነ ምንም አይነት ነገር ይዘህ ብትመጣ እየተጋጨ ወድቃል እንጂ ማለፍ አይችልም። ደሞመንት ፍርሃት አንተ ላይፍ ላይ የመጣ ሰዓት የጸና ግንብ የሆነውን ክራይስትን ከነገርከውና ካሳየው ግንቡን አልፎ አንተን ተች ማድረግ አይችልም። እየተጋጨ ነው የሚወድቀው። እየተጋጨ ነው የሚወድቀው። ሶ መጀመሪያ ዊክ የምትሆኝበትን ኢሞሽንሽን ዊክ የምትሆኝበትን የሆነ ስፍራሽን ስለሆነ ተማምኖ የሚመጣው ደሞመንት እዛ ስፍራ ላይ ዊክ ነሽ ሲልሽ አም ስትሮንግ በዩ። ለዛ ነው ባይብል ደካማው ምንድነኝ ይበል ብርቱ ነኝ ይበል። ቢኮዝ ድካምህን ተጠቅሞ ነው ፕሮሰስ የሚያደርገ። ቲቸር ኤግዛም መቼ ነው ብሎ የሚጠይቁ ተማሪዎች ከአንድ እስከ ሶስተኛ የሚወጡ ተማሪዎች ናቸው። ልክ ነኝ አይደል? ተምረው ቲቸር ኤግዛም መቼ ነው የሚሉት ከአንድ እስከ ሶስት የሚወጡ ተማሪዎች ናቸው። ሌላው ተማሪስ ቲቸሩ ከወጣ በኋላ እነሱን ለመደብደብ ነው የሚዘጋጀው። ልክ ነኝ አይደል? ቲቸሩ ከወጣ በኋላ አንተ ማን አባ ስለሆንክ ነው የሚልህ። ማወራው ነገር ልክ ነው አይደል? ቢኮዝ ፈተና ፊት መቆም የሚችል ኃይል የላቸውም። እነዚህ ግን እየነገሩ ያሉት የትኛውንም ፈተና ብታመጣ ያምሬድ እያሉ ነው። ለሰይጣን እንደዛ ነው ማለት ያለ። ምንም ነገር ይዘህ ልትመጣ ትችላለህ። አምሬዲ እኔ ዝግጁ ነኝ ይበሉት። በጌታና በኃይሉ የበረታው ነኝ ይበሉት። በጌታና በኃይሉ የበረታው ነኝ።
ፖቨርቲ አንተ ላይፍ ሊመጣ ይችላል። በሽታ አንተ ላይፍ ላይ ሊመጣ ምንም ነገር አንተ ላይፍ ላይ ሊመጣ ይችላል። ደሞመንት ብርታትን ያየ ሰዓት መቆም አይችልም። ጥሎ ነው የሚሄደው። ጥሎ ነው የሚሄደው። ጥሎ ነው የሚሄደው። ጥሎ ነው የሚሄደው። አነገር ልንገራችሁ፣ ሁሉ ጊዜ ሞርኒንግ ስትነቁ እንደዚህ ነገር ሰይጣን በሉት ያለኝን ነገር እንኳን በሙሉ ወስጄ ዜሮ አስቀረዋለሁ ብትለው በለው ያለኝን ነገር በሙሉ ወስጄ በብዙ ዜሮዎች አስቀረዋለሁ ብለህ ብታስብ እንኳን በሉት ችግር የለውም ከፊት አንድ ቁጥር ጨምሬ ለመነሳት ሬዲ ነኝ በሉት። በደንብ ስሙ። በአንድ ዜሮ እና በሁለት ዜሮ መካከል ያለው ልዩነት ከፊት አንድ ቁጥር ስታስገባ ነው። አንደኛው 10 ነው፣ አንደኛው 100 ነው። ሰይጣን ብዙ ዜሮዎችን አንተ ላይፍ ላይ አደርጋለሁ ካለ መንገር ያለብህ እኔ ከፊት አንድ አስቀምጣለሁ በለው። ይሆነላችሁ። አንተ ወስደዋለሁ ብለህ ከምታስባችሁ ከብዙ ዜሮዎች ፊት በለው አንድ እኔና እግዚአብሔር አለን በሉት። ከዛ በኋላ ብዙ ዜሮዎች ፊት ያለ አንድ ቁጥር በቃ ብዙ ነው። በደንብ ስሙ። በአንድ ሺህ እና በ10 ሺህ መካከል ያለው ልዩነት የዜሮዎቹ ብዛት አይደለም፣ ከፊት ያለው አንድ ነው። ልክ ነኝ አይደል? ከፊት ያለው አንድ ቁጥር ነው። በአንድ ሚሊዮን እና በ100 መካከል ያለው ልዩነት ከሁለቱም ጋር አንድ ቁጥርን ብታጠፋ ይሄኛው 2 ዜሮ ነው፣ ይሄኛው 6 ዜሮ ነው። ለዛኛውም ልዞሩ 6 ዜሮ ያለው ነው። ልክ ነኝ አይደል? 6 ዜሮ ያለው ሉዘር ነው። ለዴመን ግን ንገረው አንተ ብዙ ዜሮ ልታረክ ትችላለህ በለው። ከብዙ ዜሮዎች ፊት ግን እኔና እግዚአብሔር አንድ አለን በሉት። አልሰማዋችሁም? እኔና እግዚአብሔር ከፊት ስንት አለን? ከብዙ ዜሮዎች ፊት ያለ አንድ እጅግ በጣም ፕሮስፐር ያደረገ ነው። አልሰማዋችሁም? እጅግ በጣም ፕሮስፐር ያደረገ ነው። እጅግ በጣም ፕሮስፐር ያደረገ ነው። እጅግ በጣም ፕሮስፐር ያደረገ ነው። ዴመን እንደዚህ አይነት ሰዎች ነው የሚፈራው። ፍርሃት እንደዚህ አይነት ሰዎች ነው የሚፈራው። ምንም ነገር አምጣ በሉት። ሄሎ፣ ለዛ ነው ፖልን አይተዋል። ፖል የፖልን ያህል ፍርሃትን የሚያክስ የለም። ፖል መከራ ነው ይላል፣ ስደት ነው፣ እርዛት ነው፣ ስም ማጥፋት ነው፣ ምን የፈለግከውን አምጣው እኮ ነው የሚለው። ሁሉንም ነገር አምጣ፣ ሁሉንም ነገር አምጣ። እኔና ክራይስት ሊለያየን አይችልም ይላል። ሁሉንም ነገር አምጣው። ለሰይጣን መንገድ ሁሉንም ነገር ማምጣት ትችላለህ በሉት። እኔና በክራይስት ያገኘሁትን ነገር ምንም ነገር ብታመጣ ልነጥቀኝ አችልም። ባለጠግነቴን ልነጥቀኝ አችልም። የዘላለም ሕይወቴን ልነጥቀኝ አችልም። ጤንነቴን ልነጥቀኝ አችልም። ሰላሜን ልትነጥቀኝ አችልም። ደስታዬን ልትነጥቀኝ አችልም። ምንም ነገር ብታመጣ ምን ልትለኝ አችልም። የመጀመሪያው ለዛ ነው ፍርሃትን ለማሸነፍ ፍርሃት ሁሉ ጊዜ አታክ የሚያደርገው ሁሉ ጊዜ ዊክ የሆኑ ሰዎች ናቸው በፍርሃት የሚሸነፉት። እነሱን ስትሮንግ ለማድረግ እግዚአብሔር የላከው መጀመሪያ ምንድነው? ኃይል፣ የኃይል መንፈስ። መጽሐፍ ቅዱሳችሁን ስታነቡ መልአኮች ከሰማይ ወደ ምድር ሲመጡ የመጀመሪያ የሚናገሯት ቃል መጽሐፍ ቅዱሳችሁን ስታነቡ አትፍራ የምትለች። ፍርሃት በእነሱ ዓለም እንኳን ምን ያክል ፓወርፉል እንደሆነ እየነገሩ ነው። አንተ ጋር እንኳን ሲመጡ ባለጸጋ ትሆናለህ ከማለታቸው በፊት አትፍራ፣ የልዑል እግዚአብሔር ባሪያ ሆይ ምን አትበል፣ አትፍራ። ፍርሃት ምን ያክል ፓወርፉል እንደሆነ እያወቅህ ነው። ቢኮዝ እነሱ የመጡትን ሜሴጅን ባንተና በእነሱ መካከል ድልድይ ሆኖ የመቆም አቅም አለው። መጀመሪያ ሜሴጁ ከመነገሩ በፊት እንደዚህ አትፍራ ይሏል። አትፍራ የሚሉ ለኔክስቱ ሚራክል ሊያዘጋጁ ነው። የማይፈሩ ሰዎች ምንም ነገር ለመቀበል ሬዲ ናቸው። የማይፈሩ ሰዎች ቢፎር አንተ ጋር ሲመጣ ከሜሴጅ አይደለም የሚጀምሩት፣ አትፍራ ነው የሚሉ። ፍርሃት አንተ ላይፍ ላይ ከሌለ ሪሲቭ ለማድረግ ምንድነህ? ሬዲ ነህ። ሪሲቭ ለማድረግ ሬዲ ነህ። ሁለተኛ ፍርሃትን የምታሸንፉበት መንገድ የፍቅር መንፈስ። የፍቅር መንፈስ። የፍቅር መንፈስ። የፍቅር መንፈስ። የፍቅር መንፈስ። የፍቅር መንፈስ። ከኔ ጋር ናችሁ? ብዙ ጊዜ መጽሐፍ ቅዱስን ሳነብ በጣም የሚገርመኝ ነገር ልንገራችሁ። ይሁዳ ኢየሱስ እግር ስር ኢየሱስ በዋለበት የሚውል ሰው ነው። አንድም ቀን ኢየሱስ ከይሁዳ ጋር በተገናኘ ፍርሃት ይዞት አያውቅም። አንድም ቀን ላስት ዴይ ላይ ብቻ እኮ ነው አሳልፎ የሚሰጠኝ እሱ ነው አለ። የመጨረሻ መሰነባበቻቸው ጊዜ ላይ አሳልፎ የሚሰጠኝ ይሄ ነው አለ። ይሄን ሁሉ ታይም አንድም ቀን ይሄን ሰው እየተጠንቀቁት ብሎ አያውቅም። ሄሎ አንድም ቀን ለምን ብትለኝ ፍቅሩ ፍጹም ነው። ፍጹም ፍቅር ባለበት ስፍራ ምንም አይነት ፍርሃት የለም። ሄሎ
ፍጹም ፍቅር ባለበት ስፍራ ምንም አይነት ምን የለም ፍርሃት የሚባል ነገር የለም። ምንም አይነት ፍርሃት የለም። ፍርሃትን ሁለተኛ ለማሸሽ ሁለተኛ ፍርሃትን ካንተ ላይፍ ላይ ለመስበር ከሚጠቅሙ ነገሮች መካከል ሁለተኛው እጣላቸዋለሁ የምትላቸውን ሰዎች ከዚህ ሰዓት ጀምሮ ማፍቀር ጀምር። እንደዛ ማድረግ እንድትችል ደግሞ የፍቅር መንፈስ እንዲወርድብህ ጸልያለሁ። ልጁን የሚጠላ ሰው አይተህ ታውቃለህ? የወለደው ልጅ የለም። የወለድሽው ልጅ ደሞመንት 2 ዓመትና 3 ዓመት የሆነው ሰዓት 40 እና 50 ሺህ ብር አውጥተሽ የቀባሽውን ቀለም በፓርከር ያበላሽዋል። በድንጋይ ያንቺን መኪና እየወለወለ ስሙን ይጽፋል፣ ወይ ማም ብሎ ይጽፍበታል፣ ወይ ዳድ ብሎ ይጽፍበታል። እንደዛ አድርጎ ግን ዝም ነው የምትለው። ልክ ነኝ አይደል? እኔ እናንተ ቤት መጥቼ ጨረት ባደርግ ደግሞ ሁለተኛ እንዳትመጣ ነው የሚባለው። ካፋችሁ የወጣውን ቃል የወሰነው ምንድነው ብትለኝ ለሁለቱ ሰዎች ልብህ ውስጥ ያለው ስፍራ ነው። ልክ ነኝ አይደል? ለሰዎች ሁሉ ጊዜ ማለት ነው ሁሉ ጊዜ ፍርሃት የሆነ ነገር ውስጥህ መፍራት መደንገጥ የሆነ ነገር ካለ ሀርትህ ውስጥ የሆኑ ሰዎች አሉ። የሰማችሁ ነው? ልብህ ውስጥ የሆኑ ሰዎች አሉ። አታክ ያደርጉኛል ብለህ የምትጠብቃቸው ልብህ ውስጥ አታክ ቢያደርጉ እንኳን ልብህ ውስጥ የምትጠላቸው ያስቀመጥካቸው ሰዎች አሉ። ከዚህ ፍርሃት ለመውጣት ካሰብክ እነዚህን ሰዎች ነው ማስወጣት ያለብህ። እነዚህን ሰዎች ነው ምን ማለት ያለብህ? ማስወጣት ያለብህ። እንደ ሀገር በጣም አንድ አስቀያሚ ያለንን ካራክተር ልንገራችሁ። ሚኮን ከጠላችሁት፣ ሚኮን እናንተ ላይፍ ውስጥ ስፍራ እንዳይኖረው ከፈለጋችሁ ዝም አይደለም የምትሉት። ከሚኮ በላይ የሚኮን ውሎ የምታውቁት እናንተ ናችሁ። ስለ ሚኮ ካልተወራ ደስ አይላችሁም። ልክ ነኝ አይደል? ስለ ሚኮ ካልተወራ ደስ አይላችሁም። ስለ ሚኮ ዴይሊ ያ ሰውዬስ ምን አደረገ ብለህ ነው የምትጀምረው። ስሙን እንኳን መጥራት ከጠራው የወደድከው እንዳይመስልብህ ምን አደረገ ፓስተሩ ደግሞ ብለህ ነው የምትጀምረው። ቢኮዝ የጀመርከው ከምንድን ነው? እሱን ከመጥላት ስለሆነ ከሱ በላይ የሱን ላይፍ የምትከታተለው አንተ ነህ። ከሱ በላይ የሱን ላይፍ ምን እንደምትለው አንዳንዴ የሚገርመኝ ምን እንደሆነ ልንገራችሁ። ሳምታይምስ ፓስተር ሚኮን በጣም የጠላኸው ሰዓት ምን እንደምትጀምር ልንገርህ። ፕሮፌት አቤት ሰው ፓስተሩ እንዴት እንደዚህ ያደርጋል ትለኛለህ። ራስህ እኮ ታውቃለህ ፓስተሩን እንደዚህ እንደሚያደርግ። ፎሎ ስላረከው ነው፣ በሄደበት በሙሉ ስለገባህ ነው ምን ያልከው። ጠልተዋል። ፍርሃት አንተ ላይፍ ውስጥ ይገባል። ኔክስት የሚሆነው ላይፍህን መኖር ታቆማለህ። በአንተ ላይፍ ውስጥ እሱ መኖር ይጀምራል። ምን በላ ብለህ መጨነቅ ትጀምራለህ። ሁለተኛ ፍሮም ፊር ከፍርሃት ነፃ መውጣት ከፈለግ ሁሉንም ሰው መውደድና ማፍቀር ጀምር። አንድን ሰው ላይፍ ላይ ከጠላው እንኳን ምሕረት አድርጌለታለሁ ብለህ ላይፍህን ቀጥል። የሰው ላይፍ አትኑር። ከኔ ጋር ናችሁ? የሰው ላይፍ አትኑር። ሶስተኛ ከዚህ ስፒሪት ነፃ ለመውጣት የሚያስፈልጋችሁ ራስን የመግዛት መንፈስ። እግዚአብሔር የሚሰጥህ ከዚህ ስፒሪት ነፃ ሊያወጣ ሲፈልግ ራስን የመግዛት መንፈስ ማለት በትክክል ወይም ራይት በሆነ መንገድ ማሰብ መቻል ማለት ነው። ራስን መግዛት ማለት ራይት በሆነ መንገድ ምን ማድረግ ነው? ማሰብ መቻል። ደሞመንት ፍርሃት ራስን መግዛት የሚለው የግሪክ ቃል የሁለት ቃሎች ጥምር ነው። ራስን ኮንትሮል ማድረግ፣ ሀሳብን መቆጣጠር፣ እንደዚህ የሚል ሚኒንጎች ያለው ነው። ራስን መግዛት መቻል ማለት በትክክል ማሰብ መቻል ማለት ነው። ደሞመንት በጥላቻ ስትሞሉና የፍርሃት መንፈስ ላይፋችሁን ሲቆጣጠር በትክክል ማሰብ እንዳችል ያደርግሃል። ደሞመንት ሰንበዲን እጅግ በጣም የጠላኸው ሰዓት የዛን ሰውዬ ውድቀት የምትመኝ ከሆነ ለኛ ስትነግረን እኮ አይ አንተ ማይንድ ትክክል አይደለም ብለን ነው የምንጀምረው። ልክ ነኝ አይደል? በትክክል የማሰብ አቅምህን እንኳን ይወስድብሃል። ትክክለኛ በሆነ መንገድ የማሰብ ችሎታህንና አቅምህን እንኳን ኪል ያደርገዋል። በትክክል የማሰብ አቅምህን እንኳን ምን ይሏል? ይገሏል። ራስን መግዛት የሌላቸው ሰዎች በትክክል ማሰብ አይችሉም። ቢኮዝ ጤናማ አእምሮ እንደዚህ ማሰብ አይችልም። ሄሎ ማርቆስ 5 ላይ ያ እብዱ ሰውዬ ከተፈወሰ በኋላ የናዝሬቱ ኢየሱስ ጋር ቀርቦ አእምሮ ተመልሶለት ሲያወራ አገኙት ነው የሚለው። አእምሮ ተመልሶለት ለካ ሰዎች በሆነ ስፒሪት ፕሮሰስ ሲደረጉ አእምሯቸው ይወሰዳል። በትክክል ማሰብ ያቆማሉ።
የእናቷ ካርታ ለሷ የትንቢት ኮንፈርሜሽን ነው። አንዳንድ ሰዎች የሆነ ሰንበዲ ከቸርቻቸው የወጣ ሰዓት ያ ሰንበዲ አጥቶ ጎዳና ላይ የወጣ ሰዓት እንደዛ ብሎ የሚያወራው ሰንበዲ ምኑን አጥቷል? አይኖ ፕሮቴክሽን እንደሚያጣቃለሁ፣ አይኖ ለጨለማ ጥቃት እንደሚጋለጥ አቃለሁ፣ አይኖ ይሄ ሁሉ ሆኖለት ግን ይሄ ሁሉ ላይፍ ውስጥ እያለፈ ያንተ ወርድ ለዛ ሰው የተጨማሪ አጋንንት የሚጠራ መሆን የለበትም። በትክክል የሚያስብ ሰው እንደዚህ ያወራ። በትክክል የሚያስብ ሰው እንደዚህ። እስኪ አስተሳሰባችሁን ቀኙት። ሰንበዲ እንደዚህ ስላደረገኝ ሰንበዲ እንደዚህ መሆን አለበት ብለህ ማሰብ ከጀመርክ እመነኝ አእምሮ ተወስዷል። ብዙ ሰው የኔን ላይፍ ስላበላሸው የሱን ላይፍ ደግሞ አበላሽለታለሁ ይላል አይደል? አእምሮ ተወስዷል። ማንም ሰው ያንተን ላይፍ የማበላሸት አቅም የለውም። የኔ ላይፍ ካልከኝ ላይፉ ያንተ እኮ ነው፣ የኔ አይደለም። የኔ ላይፍ ካልከኝ ላይፉ የማን ነው? የኛ ላይፍ ካልክ ነው ችግሩ። ያንተ ፐርሰናል የሆነውን ነገር የኛ ካደረከው ችግር ነው። የኔ ካልከኝ ግን ያንተ ነው። ብዙ ጊዜ ሰዎች በዚህ ስፒሪት በጣም ፖሰስድ ሲሆኑ በትክክል ማሰብ ያቆማሉ። እመነኝ፣ በትክክል ማሰብ ያቆማሉ። አእምሯቸው ይወሰድባቸዋል። ሰዎች በፍርሃት ስፒሪት አታክ ሲደረጉ፣ ማይንዳቸው በጥላቻ ሲታወር በትክክል ማሰብ ያቆማሉ። የነሱ ደስታ የነሱ አይደለም። የነሱ ደስታ የሆነ ሰው ሀዘን ነው። ሄሎ የነሱ ደስታ የሆነ ሰንበዲ ምንድነው? ሀዘን ነው። የሆነ ሰንበዲ ሀዘን ነው። ብዙ ጊዜ አይ ቲንክ እንደ እግዚአብሔር ሰው ምን አይነት ሰዎች እንደሚገርሙ ልንገራችሁ። ያንተ ሚኒስትሪ ማቆም ደስታቸው የሆኑ ሰዎች አሉ። ያንተ ፕሮፌሲ ማቆም ደስታቸው የሆኑ ሰዎች አሉ። ያንተ ለሰዎች መዳን መጸለይ ደስታቸው የሆኑ ሰዎች አሉ። ደስታቸው የሆኑ ሰዎች ሳምታይምስ ትልልቅ እምላቸው የእግዚአብሔር ሰዎች ቴክስት ያደርጉልኛል እና እስቃለሁ። ቢኮዝ ያንተ መነሳት ለነሱ ሸክም እንደሚያቀልላቸው አይደለም የሚያስቡት። ምሳሌ እኔም ማስበው አንተ በመንፈስ ቅዱስ ኃይል ከተነሳ የኛንም ሸክም ጨምር ለመሸከም እንደተነሳ ነው የማስበው። ከኔ ጋር ናችሁ? እንኳን ሙሉ ኢትዮጵያን አይደለም 22 የሚባለውን ሰፈር እግዚአብሔር እንካ ብሎ ቢሰጠኝ ማስተዳደር እንደማልችል አውቃለሁ። ሄሎ ከኔ ጋር ናችሁ አይደል? እኔ እዚህ ሆኜ አንተ እዚህኛው ስፍራ ላይ ቸርች ፕላንት ካረክ እያገዝከኝ ነው። አንድ ጊዜ አንድ ትልቅ ኢትዮጵያዊ አገልጋይ ነው ኬንያ የሚባል ሀገር ሄደ። ኬንያ የሚባል ሀገር ሲሄድ አንድ ትልቅ ቸርች አለ ኬንያ ውስጥ አሴምብል ኦፍ ጋድ የሚባል ቸርች። ከዛ ቸርች አንድ ሰው ወጥቶ ቸርች ፕላንት ያደርጋል። ከዛ ሰው ቸርቹ ኤሪያ ላይ አዲስ ቸርች ፕላንት ይደረጋል። እዛው ቸርቹ ኤሪያ ላይ አዲስ ቸርች ፕላንት ሲደረግ የመጀመሪያ ቀን ፕሮግራሙ ላይ የአሴምብል ኦፍ ቸርች ፓስተሩ፣ ዲያቆኖቹ በሙሉ ተሰብስበው ሳውንድ ሲስተም ተገዝቶ ኪቦርድ ተገዝቶ ወደ ቸርቹ እየሄዱ ነው ፕሮግራም ሊካፈሉ። ይሄው ኢትዮጵያዊ አገልጋይ እሱ የኢትዮጵያን ቸርች ብቻ ነው የሚያውቀው። አብሯቸው እያያቸው ነው። ምንድነው ሲላቸው ይሄ ሰፈር በጣም እጅግ አደገኛ ሰፈር ነውና ሌላ ፕላን ተደርጎ የኛን ሸክም የሚሸከም ቸርች ስለመጣ የኛንም ሸክም ስለሚሸከም ለምን ሳፖርት አናደርገውም አሉ። አንዳንዶች አንተ ካልወደክ እነሱ የተነሱ ይመስላቸው። አሁን እነሱ እንዲወድቁ አይደለም ጸልየው፣ የበለጠ እንዲነሱ ጸልያለሁ። በኃይሉ ምን ያላችሁ ነው? የበረታችሁ ነው። ሰከንድ ሁሉንም ሰው ለማፍቀር ልብ ይኑራችሁ። ጥላቻ የሚባል ነገር ልባችሁ ውስጥ እንዲበቀል በፍጹም አትፍቀዱለት። ሄሎ ጥላቻ የሚባል ነገር ላይፋችሁ ላይ እንዲበቀል በፍጹም አትፍቀዱለት። ደሞመንት ተርትህ ላይ እንኳን ጥላቻ ካለ የሆነ ልብ ላይ እንኳን ያልተስተካከለ ነገር ከሌለ ሂድ፣ አንተ ህርት ውስጥ ያለው ሰው ጋር ሂድ። ሶሪ በለው። ማን በድሏል ማን አልበደለም አይደለም የኔ ጥያቄ። አንተ ህርት ውስጥ ጥላቻ አለ። የኔ ጥያቄ አንተ ህርት ውስጥ መርዝ አለ። መርዙን ማምከን ያለብህ። ከኔ ጋር ናችሁ? መርዙን ማምከን ያለብህ። ቢኮዝ መርዙ መጀመሪያ የሚያጠፋው አንተን ነው። ቀጣይም የሚያጠፋው አንተን ነው። ያንን ሰውዬ አያጠፋውም። ሶስተኛም የሚያጠፋው አንተን ነው። መጨረሻ ላይ ደግሞ ሁሉ ነገርህን ነው የሚያጠፋው። ቢኮዝ መርዝ ነው። አንድ እግዚአብሔር ሰው እንደዚህ አለ፣
የሆነን ሰንበዲ እጅግ በጣም መጥላት ማለት አለ መርዝ ጠጥተህ አንተ ጠጥተህ እሱ ይሞታል ብለህ መጠበቅ ነው። መርዙን ማምከን ያለብህ ካልሆነ ከፍርሃት ነፃ የሆነ ላይፍ መኖር አችልም። እመነኝ እንደ ፍርሃት የሚያስጠላ ነገር እኮ የለም። ፍርሃትን የምትወዱ ሰዎች አላችሁ? እንደ ፍርሃት የሚያስጠላ ነገር ላይፋችሁን አንቆ ያዘው እኮ ፍርሃት ነው። ከፍርሃት ነፃ መውጣት የምትፈልጉ ሰዎች ነፃ መውጣት የምትፈልጉ ፍርሃትን ከላይፍ ላይ መስበር ከነገሬ ሁሉ ላይ መስበር ፈልጋለሁ የምትሉ ሰው ከፍርሃት ነፃ የምትወጡበትን ሁሉንም መንገድ ተጠቀሙ። ቢኮዝ ላይፍ ላይ ህይወት ላይ ነፃነትን የሚበልጥ ነገር የለም። ሄሎ ክራይስት ነፃ ወጣን አይደል የሚለው ፍሪደምን የሚበልጥ ነፃነትን የሚበልጥ ነገር የለም። ፍርሃት ከእናንተ ላይፍ ላይ እንዲሰበር ጸልያለሁ። አሜን። በጌታ በኢየሱስ ስም እንዲሰበር ጸልያለሁ። አሜን። በጌታ በኢየሱስ ስም እንዲሰበር ጸልያለሁ። አሜን። ነፃ እንድትወጡ ጸልያለሁ። አሜን። ነፃ እንድትወጡ ጸልያለሁ። አሜን። ነፃ እንድትወጡ ጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።